بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم السلام عليكم ورحمة الله وبركاته سلام بولاتكم لا يهون يوسف النا يوندموچو تاريخ كفل ሁለት ፕሮግራማችን ነው ሱረቱል ዩሱፍ ማዕራፍ 12ን መሰረት አድርገን እየቃኘን ነው በክፍል አንድ ላይ የዩሱፍና የወንድሞቹ ታሪክ ዋነኛ ዓላማ human natureን የሰው ልጅን ተፈጥሮ በደንብ የሚያስቃኝ ሱራ እንደሆነ ወይም ታሪክ እንደሆነ ነግራችሁ ነበር መግቢያ ላይ የመጀመሪያውን አያ የመጀመሪያውን የቁርአን የሱራውን ጥቅስ ለማብራራት ሞክሬያለሁ አሊፍ ላም ራ ትልከ አያቱል ኪታቢል ሙቢን የሚለውን ቁርአን ዲቫይን ሪቨሌሽን እንደሆነ መለኮታዊ መገለጥ እንደሆነ ነግራችኋለሁ ይህ መለኮታዊ መገለጥ ቁጥር 2 ላይ ዛሬ የምናየው ማለት ነው ኢና ኢላ ጌታ ራሱን በማላቅ በቁርአን ውስጥ አላህ ኢና ቅንጣት ታክል ጥርጥር የለውም በርግጥም እኛ ይላል እኛነቱ በእኛነት የሚገልጽባቸው የቁርአን ጥቅሶች በአጠቃላይ ጸጋውን ለሰው ልጆች በሚውልበት ጊዜ በእኛነት ይገልጻል ሮያል ፕሉራል ብለን የምንጠራው እኛነት በየትኛው ቁጥር የሚገደብ አይደለም በታላቅነቴ በክብሩ በሞገሱ በማንነቱ በስልጣኑ ሲናገር ጌታ ፉል አውቶሪቴቲቭ ሆኖ ሲናገር ኢና ይላል እኛ ልክ ነገስታቶቹ ከዚህ በፊት በታሪክ እኛ ይያሉ እንደሚናገሩት ማለት ነው ኢና አንዘልናሁ እኛ በርግጥ አውርደነዋል ይላል ኢና አንዘልናሁ ቁርአንን አረብያን ቁርአንን አውርደናል ይላል ጌታ እንግዲህ ቁርአን መለኮታዊ ዲቫይን ሪቨሌሽን ነው ከሰማይ የወረደ ነው ቁርአን ከሰማይ የወረደ ነው ማለት መጽሐፉ አንድ ጊዜ ከመጀመሪያው እስከ መጨረሻው እንዲመጡ ዱብ ብሏል ማለትም አይደለም በጊዜ ሂደት ውስጥ የራሱ የሆነ ያወራረድ መንገድ አለው በጅብሪል አለይሂ ሰላም አማካኝነት ወይም በመላኩ ገብርኤል አማካኝነት መለኮታዊ መገለጥ ወደ መጨረሻው የጌታ ነብይ ወደ ሆኑት ወደ ነብዩ መሐመድ ወርዷል ኢና አንዘልናሁ ቁርአንን አረብያን ቁርአንን በአረበኛ ቋንቋ ሲሆን አውርደነዋል ለዓለኩም ታቂሉን ይህ የሆነው ደግሞ በአረበኛ ቋንቋ የሆነበት ምክንያት እንድትረዱ እንድትገነዘቡት ነው ይላል ይሄንን በመልበት ጊዜ የበርካቶች ጥያቄ የሚሆነው ምንድነው ለምንድነው ቁርአን በአረበኛ ቋንቋ የሆነው ቁርአን በአረበኛ ቋንቋ የሆነበትን ምክንያት ሶስት ምክንያቶች ሰጣቸዋለሁ በርካታ ምክንያቶች ቢኖሩትም ሶስት ምክንያቶች ለጊዜው በቂያችን ነው ቁርአን የወረደው በአረበኛ ቋንቋ ነው አላህም በግልጽ ኢና አንዘልናሁ ቁርአንን አረብያን ለዓለኩም ታቂሉን ብሎናል የመጀመሪያው ምክንያት ሁሉም መልእክተኞች ወደ ህዝቦቻቸው ዘንዳ ሲላኩ የወረደላቸው መለኮታዊ መገለጥ በወገኖቻቸው ቋንቋ እንደሆነ ቁርአን ይነግረናል በሱረቱል ኢብራሂም ምዕራፍ 14 የአብርሃም ምዕራፍ ተብሎ የሚጠራ አለ ሱረቱል ኢብራሂም ምዕራፍ 14 ቁጥር 4 ላይ ወማ አርሰልና ሚን ረሱሊን ከመልእክተኛ እኮ አንድም አላክንም ይላል አላህ ከመልእክተኛ አንድም አላክንም ኢላ ቢሊሳኒ ቀውሚ በህዝቦቹ ቋንቋ ያናገራቸው ቢሆን እንጂ which means ማንኛውም መልእክተኛ ወደ ህዝቦቹ ሄዶ ህዝቦቹን ያናገረው በህዝቦቹ ቋንቋ ነው ይለናል በህዝቦቹ ቋንቋ ነው የሁሉም መልእክተኞች መልእክት ሎካላይዝድ ነበር የአብርሃም መልእክት የአብርሃም ህዝቦች ላይ መሰረት ያደረገ ነው የሙሴ መልእክት የሙሴ ህዝቦች ላይ ቤተ እስራኤልን መሰረት ያደረገ ነው የሙሴ መልእክት ከቤተ እስራኤል የተሻገረ አይደለም ቤተ ሎካላይዝድ ነው ቤተ እስራኤልን ብቻ ፎከስ ያደረገ ነው ሌሎችም መልእክተኞች ልክ እንደዚሁ ህዝቡን ሲያናገሩት በህዝቡ ቋንቋ ነው የወረደላቸውም መለኮታዊ መገለጥ በህዝቡ ቋንቋ ነው አሁን ተመልከቱ አብርሃም ሁለት ልጆች ነበሩት አይደል አብርሃም እስማኤልን ወለደ አብርሃም እስማኤል አለይሂ ሰላም ማለት ነው አብርሃም ይስሐቅን ወለደ ይስሐቅ ያዕቆብን ወለደ ያዕቆብ ዮሴፍን ወለደ ዩሱፍን ወለደ ታሪኩን የምንቃኘው ታላቅ ነብይ ማለት ነው ዩሱፍና ወንድሞቹ በቤተ እስራኤል በኩል በሙሉ የመጡት መልእክተኞች በያዕቆብ ዝርያ በኩል ነው እነ ዳዊትን እነ ዳውድን እነ ሱለይማንን ወይም ጠቢቡ ሰለሞንን የመሳሰሉ ነቢያቶችን መልእክተኞችን በሙሉ በአጠቃላይ ቤተ እስራኤላውያን ናቸው ቤተ እስራኤላውያን በሚላኩበት ጊዜ በህዝቦቻቸው ቋንቋ ነው ህዝባቸውን ያናገሩ የነበረው ከኢብራሂም ልጅ ማለትም በእስማኤል በኩል የመጨረሻ የተላኩት መልእክተኛ አንድ መልእክተኛ ነው በእስማኤል በኩል የተላከው እሱም የመጨረሻው መልእክተኛ ነብዩ መሐመድ ናቸው ነብዩ መሐመድ ሲላኩ የተላኩት አረቢያን ምድር ነው የአረቢያን ምድር ደግሞ የሚናገሩ ቋንቋ አረበኛ ነው ስለዚህ ቁርአን የወረደው በአረበኛ ቋንቋ ነው ነገር ግን ይሄንን ስላችሁ ቅድም እንዳልከው ሁሉም መልእክተኞች ሎካላይዝድ ስለሆነ በአንድ ጎሳ ወይም በአንድ አካባቢ የታጠረ ስለሆነ ግሎባላይዜሽን ወይም ኢንተርናሽናል ስላልሆነ መልእክታቸው ዓለም አቀፍ ስላልሆነ መልእክታቸው በእነዛ ቋንቋ መሆኑ ሁሉም በዙሪያ ያሉ ለመረዳት ይመቻል አሁን ግን ቁርአን ክሌም እያደረገ ያለው
ለዓለም በሙሉ እንደመጣ ለሰውም ለጅኑም የመጣ መለኮታዊ መገለጥ እንደሆነ ነው። ታዲያ አረበኛ ቋንቋ መሆኑ ሌሎች ከአረበኛ ቋንቋ ተናጋሪ ውጪ የሆኑት ሊከብዳቸው አይችልም ወይ የሚል ጥያቄ ሊነሳ ይችላል። ይሄ ሁለተኛው ምላሽ ነው። የመጀመሪያው የምነግራችሁ ነገር አረበኛ ቋንቋ አሁን እኔ እንደ ሙስሊምነቴ አይደለም ማወራው ወይም የቁርአን መምህር ስለሆንኩኝ እንደ ቁርአን መምህር ሆኜ አይደለም ማወራችሁ። አሁን ማወራችሁ እንደ ሊንጉስት ሆኜ ነው፣ እንደ ቋንቋ ባለሙያ ሆኜ ነው። አረበኛ ቋንቋ አጥንቻለሁ፣ በአረበኛ ቋንቋ ፕሮፌሽናል ነኝ። እንግሊዘኛ ቋንቋ አጥንቻለሁ፣ በእንግሊዘኛ ቋንቋ ፕሮፌሽናል ነኝ። ይሄ እንደ ሙያ ነው የምናገረው፣ ፕሮፌሽናላይዜሽን መሰረት አድርጌ ነው የምናገረው። እንደ ሙያ ካየነው አረበኛ ቋንቋ እንደ ሙያ ስናገር ቋንቋው ኢትስ ቨሪ ዲፕ ነው፣ በጣም ጥልቅ አሚቅ ጅደን በጣም ጥልቅ የሆነ ቋንቋ ነው። ሎጋ ጀሚላ በጣም የሚያምር ቢዩቲ ያለው አንደበት ላይ በጣም ቢዩቲ ያለው ቋንቋ ነው። በጣም ፕሮፋውንድ ነው፣ ዲፕ ነው፣ በጣም ጥልቅ የሆነ ፕሮፋውንድ ነው። በጣም ጥልቅ የሆነ ጥልቅ የሆነ ቋንቋ ነው። ይህንን ሙስሊም ያልሆኑ ግን አረበኛ ቋንቋ ያጠኑ የአረበኛ ቋንቋ ሊቃውንቶች የሚመሰክሩት እውነታ ነው። ይሄ ማለት ቁርአን የጌታን መልእክት ለመሸከም ጥልቅ ስለሆነ ውብ ስለሆነ የጌታን ቋንቋ ነው የጌታን መልእክት ለመሸከም አቅም አለው። አቅም ስላለው በአረበኛ ቋንቋ ሆኗል። ታዲያ ሌሎች ህዝቦች አረብ ያልሆኑ ሰዎች እንዴት ይረዱታል ለሚለው ደግሞ ሶስተኛ ቁርአን በአረበኛ የሆነበት ምክንያት ነው የምነግራችሁ። ሶስተኛ ምላሽ የሚሆነው እኛ አረቦች አይደለንም። نحن لسنا አረቦች አይደለም። لكن نحن نتكلم اللغة العربية አረበኛ ቋንቋ እንናገራለን፣ ከዛም አልፎ አረበኛ ቋንቋ እናስተምራለን። ይሄ የሆነበት ምክንያት ምንድነው ከተባለ አረበኛ ቋንቋ በባህሪው ሲምፕል ነው፣ ቀላል ነው። ሌሎች ህዝቦች ከአረብ ተናጋሪ ውጪ የሆኑት በቀላሉ አንደርስታንድ እንዲያደርጉ፣ በቀላሉ እንዲረዱት፣ በቀላሉ እንዲናገሩ፣ በቀላሉ እንዲጽፉት እንትን አቅሙ ያለው ሲምፕሊሲቲ ያለው ቀላል የሆነ ውስጥ ለመግባት በጣም ቀላል የሆነ ለመረዳት ቀላል የሆነ ቋንቋ ነው። ስለዚህ ከአረብ ጎሳ ውጪ የሆነ ከአረበኛ ቋንቋ ተናጋሪ ውጪ የሆኑ ሰዎች በቀላሉ አረበኛ ቋንቋን ማጥናት መረዳት ይችላሉ። ለዛ እኛ ምስክሮቹ ነን፣ እኛው ራሳችሁ ያው ምስክሮች ነን። ስለዚህ ቁርአን በአረበኛ ቋንቋ የሆነበት ዋነኛው ግን ምክንያት መልእክተኛው የተነሳው ከአረብ ስለሆነ ነው። ሌሎችንም ቀደምት የነበሩ ህዝቦች መልእክተኞቻቸው በራሳቸው ቋንቋ ነው ያናገሯቸው ሲል ቁርአን ይነግረናል ማለት ነው። ሶስተኛ የቁርአኑ የሱራው አያ ሱረቱ ዩሱፍ ምዕራፍ 12 ቁጥር 3 نحن አሁንም ጌታ በክብር ይናገራል፣ እኛ ይላል። نحن نقص عليك እኛ ባንተ ላይ እንተርክልሃለን ያ ሙሐመድ፣ ለነብዩ ነው የሚነግራቸው አላህ። እኛ ባንተ ላይ እንተርክልሃለን احسن القصص the best of story፣ ከታሪክ ሁሉ ምርጥ ታሪክ ይልሃል የዮሴፍና የወንድሞቹ ታሪክ ነው ይላል ቁርአን። አይገርማችሁ? አላህ ለነብዩ መሐመድ ሲነግራቸው the best of story ማለት የታሪክ ሁሉ ምርጥ ብሎ ማለት የዩሱፍና የወንድሞቹ ታሪክ ነው። the best of story ነው፣ ምርጥ የሆነ ታሪክ ነው። احسن القصص አስባችሁታል? ሰማይና ምድርን የፈጠረ ጌታ የሰው ልጆችን ካለመኖር ወደ መኖር ያስገኘ ጌታ ምርጥ ታሪክ ብሎ ማለት የዮሴፍና የወንድሞቹ ታሪክ ነው ይላል። በቃ አላህ ምርጥ ነው ካለው የበለጠ እኮ ምርጥ ነገር የለም። the best of story ነው። بما أوحينا إليك هذا القرآن ታዲያ ይሄንን የዮሴፍና የወንድሞቹን ታሪክ ዲቫይን ናሬሽን ነው። ታሪኩ የሚተረክልህ መለኮታዊ የሆነ ትርክት ነው። ዲቫይን ናሬሽን ነው፣ መለኮታዊ ትርክት ነው። በምን አማካኝነት? በቁርአን አማካኝነት። ዮሴፍና ወንድሞቹ የሚባሉትን አንተ ማወቅ የቻልከው ቁርአን የሚባል ነገር ስለወረደልህ ነው። በቁርአን አማካኝነት የዮሴፍንና የወንድሞቹን ታሪክ ያዕቆብን ታሪክ ያን ውብ የሆነውን ታሪክ ኢንትሮዲዩስ አደርጋለሁ፣ አስተዋውቃለሁ። ወኢን ኩንተ ሚን ቀብሊሂ ለሚነል ጋፊሊን፣ አንተ ሙሐመድ ከዚህ በፊት ጋፊል ነበር፣ ዩሱፍና ወንድሞቹ የሚባል ነገር አታውቅም ነበር። ምክንያቱም የዩሱፍና የወንድሞቹ ታሪክ የአረብ ታሪክ አይደለም፣ አረባዊ አይደለም። ዩሱፍ ወንድሞቹ አረባዊ አይደሉም። ይኖሩ የነበሩት ከነዓን ነው፣ እነሱ ያሉት ፍልስጤም ነው። የያዕቆብ ልጆች ናቸው፣ ቤተ እስራኤላውያን ናቸው። ቤተ እስራኤላውያን የሆኑት ዩሱፍና ወንድሞቹ የአባቱ ያዕቆብን ታሪክ ጭምር በቁርአን ውስጥ ተርክልሃለሁ። አንተ ሙሐመድ አንተም ሞንክ ካንተ ዙሪያ ያሉት ማለትም አረቦቹ ለሚነል ጋፊሊን ታሪኩን አንአዌር ናቸው፣
አንአዌር ጋፊል ሁለት አይነት ትርጉም አለ አንአዌር ማለት ነው አታውቁትም ኢንተሌክቹዋሊ ታሪኩ ምን እንደሆነ አታውቅም ነበር ታሪኩ ምን እንደሆነ ከዚህ በፊት ሰምታ አታውቅም ምንም ዕውቀቱ የለህም ቤተ እስራኤላውያን ናቸው ይሄንን የቤተ እስራኤላውያንን ታሪክ ለአረቦች ኢንትሮዲዩስ ያደረጋቸው ነው ለአረብ ብቻ አይደለም በቁርአን አማካኝነት ለዓለም በሙሉ ከአረቦች ጀምሮ ለዓለም በሙሉ ኢንትሮዲዩስ ሊያደርግ ነው ቁርአን ስለዚህ ወኢን ኩንተ ሚን ቀብሊሂ ለሚን አልጋፊሊን ከዚህ በፊት ይሄንን ስቶሪ አንተም ህዝቦች አላዋቂ ነበራችሁ አላህ ክሬዲቱን ወስዶ የዩሱፍና የወንድሞቹን ታሪክ መተርከል እኔ ነኝ ለአረቦቹም ከዚህ በኋላ ለሚመጣው ለዓለም ህዝብ በአጠቃላይ የነሱን ታሪክ በቁርአን ውስጥ ዲቫይንሊ ናሬት አደርግላችኋለሁኝ ይላል አራተኛው አያ ላይ የዮሴፍ ታሪክ ይጀምራል አሁን ከቁጥር 1 እስከ 3 ስለ ዲቫይን ሪቪሌሽን ነው ስለ ቁርአን የነገረን ለምንድን ነው የነገረን ከተባለ ስለ ቁርአን ምንጩ ሶርሱ አላህ ነው መሐመድ አይደለም ከመሐመድ ልቦና የመነጨ አይደለም የአላህ ፍጹም ቅዱስ ንግግር ነው የአላህ ፍጹም ቅዱስ የሆነው ንግግር በአረበኛ ቋንቋ ነው የወረደው ምክንያቱም የተላከው መልእክተኛ ከአረብ ስለሆነ ይህ ብቻ አይደለም የዮሴፍና የወንድሞቹ ታሪክ ለአረብና ለዓለም በሙሉ ይገለጣል በምን በዚህ በቁርአን አማካኝነት ስለዚህ የዮሴፍና የወንድሞቹን ታሪክ የሚነግራችሁ መሐመድ አይደለም እኔ ነኝ ይያለ ነው አላህ መሐመድ አይደለም የሚነግራችሁ እኔ ነው የምነግራችሁ በዲቫይን ሪቪሌሽን በመለኮታዊ መገለጥ መሐመድ ራሱ አያውቀውም ነበር ዩሱፍ ማን እንደሆነ እኔ ነው ማስተዋወቀው ቁርአን ይህንን ነው የሚለው መሐመድ እንኳን ሰለላሁ ዐለይሂ ወሰለም አያውቀው ዩሱፍ ማን እንደሆነ የሱም ህዝብ አያውቁም ነበር እኔ ግን አስተዋውቀዋለሁ ዩሱፍ ማን እንደሆነ ዩሱፍ ያዕቆብ ኢሳቅ ኢብራሂም እነዚህ በሙሉ ነቢያቶች እናንተ መሐመድ አንተም የምትሄድበት ጎዳና የነሱ ጎዳና ነው መንገዳችሁ አንድ ነው አንድ ቡድን ናችሁ አንድ ማህበር ናችሁ ወንድማማቾች ናችሁ ነቢያቶች መልእክተኞች በአጠቃላይ አራተኛው አያ ላይ ታሪኩ ሲጀምር የሚጀምርበት it's beautiful scene ነው አሁን ኢማጂኔሽን ወርልድ ውስጥ ገብተን ህፃን ልጅ ከተኛበት አልጋ ተነስቶ ወደ አባቱ ይሄዳል ይህ ህፃን ልጅ በጣም ውብ ነው ቆንጆ ነው ሲናገር ድምጹ ያምራል ሲናገር ያምርበታል ምናልባት 7-8 አመቱ ሊሆነው ይችላል ይህ ልጅ ከእንቅልፉ ተነስቶ አይኑን ያሻ አባቱ ጋር ሄዶ ለአባቱ እንደዚህ ያለው إذ قال يوسف لأبيه قرآن تاريخ الجمامور بتأم ነው የሚያመረው ዩሱፍ ለአባቱ እንደዚህ ባለው ጊዜ إذ قال يوسف لأبيه أبيه የተባለው አባቱ ያዕቆብ ነው ለአባቱ ለያዕቆብ እንደዚህ ባለው ጊዜ ያ አበቲ አንተ የተወደድከው የተፈቀርከው አባቴ ሆይ አያችሁ ይህ ህፃን ልጅ ገና ከእንቅልፉ ተነስቶ አባቱ ጋር ሄዶ አባቱን የሚያናግርበት መንገድ ለአባቱ ያለው ክብር ለአባቱ ያለው ፍቅር the most beautiful the smartest the purest kid መሆኑን በጣም ውብ የሆነ ባለ ብሩህ ልቡ ንጹህ የሆነ ህፃን ልጅ መሆኑን ተመለከታችሁ አባቱን በክብር ነው ያ አበቲ አንተ የተወደድከው የተፈቀርከው አባቴ ወይ ኢኒ ቅንጣት ታክል ጥርጥር የለውም እኮ እኔ ራአይቱ ተመልክቻለሁ እኮ 11 ከውከበን 11 ከዋክብቶች ወሸምሰ ወልቀመር ፀሐይና ጨረቃ ዝም አለ ለምን ዝም እንዳለ ታውቃላችሁ ህልሙ በጣም ያስደነቀው ራሱ ዩሱፍ ቁርአኑ ዝም አለ አይልም እኔ ነኝ ዝም አለ ያልኳችሁ ቁርአኑ አይልም እኔ ነኝ ዝም አለ ያልኳችሁ ዝም እንዳለ ያወቅኩትኝ በአረበኛ ቋንቋ ቀጥሎ የሚናገረው ንግግር ነው ራአይቱሁም ይደግመዋል እኔ እኮ አይቻቸዋለሁ መጀመሪያ እኮ ምን ብሎናል ኢኒ ራአይቱ እኔ አይቻለሁ 11 ከዋክብት ፀሐይ ጨረቃ አይቻለሁ ለኔ ሲሰግዱልኝ ይሄንን ማለት ያለበት ለኔ ሲሰግዱልኝ አይደለም ያለው እንደገና ራአይቱሁም አይቻቸዋለሁኝ እኮ አለ አይቻቸዋለሁ የሚለው ሁለቴ ነው የደገመው ለምን ምክንያቱም ፖዝ አርጓል አቆሟል ፀሐይ ጨረቃ ካለ በኋላ አቆመ ከዛ አባትየው ሲገባኝ ቀጥል ያለው ይመስለኛል እሺ ምን ሆነ ቀጥል ህፃናት እንደገና አይደል የሚደግሙት ራአይቱሁም እኔ እኮ አይቻቸዋለሁኝ 11 ከዋክብቶቹም ፀሐይም ጨረቃም አይቻቸዋለሁ ራአይቱሁም ሊ ለኔ እኮ ነው ለኔ በአረበኛ ራአይቱሁም ሊ ሳጅዲን የሚለው ራአይቱሁም ሳጅዲን ሊ ነበር ማለት ነበረበት ሊን አስቀደመው እኔ እኮ አይቻቸዋለሁ ለኔ እኮ ነው ለኔ ሲሰግዱልኝ
ሲሰግዱልኝ ለኔ አይቻለው ነበር ማለት ይፈልገው ባረብኛ ግን ለኔ ያል አስቀድሞ ተገርሞ እኮ ነው ለኔ እንዴት ሊሆን ይችላል ይሄ እኮ ነው he was very amazed በጣም ተደንቋል ለኔ ሲሰግዱልኝ አይቻለውኛ እንደገና ይሄንን ጥቅስ እንመልከተው ኢኒ ረአይቱ ቅንጣት ታክል ጥርጥር የለው ምን በርግጥ አይቻለሁ 11 ከውከበን 11 ከዋክብቶች የተባሉት ወንድሞቹ ናቸው ወሸምስ ፀሐይ አለ እናቱ ነው والقمر አባቱ እናትና አባቱ ሲሰግዱ رأيتهم على ድጋሚ አይቻቸውኛለሁ እኮ አለ አይቻቸዋለሁ ያለው በጣም ተገርመው ነው ብያቸዋለሁ ተደንቋል رأيتهم لساجدي ለኔ ሲሰግዱልኝ ነው ያዩት ምንም እንኳን ከዋክብቶችን ቢያይም ፀሐይ ጨረቃን ቢያይም ትርጓሜውን ገብቶታል ይህፃል ልጅ የሚደንቀኝ ነገር ምን እንደሆነ ታውቃለህ እኛ ሁላችንም ህልም አይተን ተነስተን ወይ ጓደኛችን ጋር ደውለን ወይ እናታችን አባታችን ጋር ደውለን ህልም አይቼ ነበር እንድትፈችልኝ ነው ላለን ይሄ ህፃን ልጅ ግን የሚገርማችሁ ነገር አባቲም ይው ማለት ህልም ፍታልኝ አላለው ህልም ያስደንቃል እያለ የነገረው ሱብሃንአላህ ዩሱፍ ለአባቱ ህልም ፍታልኝ አይደለም ያለው ህልም አይደንቅህም ወይ እኮ ነው እያለ የነገረ ያለው ለምን already the interpretation of the dream የህልሙን ፍቺ already ያውቆታል እሱ የህልሙን ፍቺ ገብቶታል ምን እንደሆነ ገብቶታል ተደንቋል ጭራሽ ለምንድነው ይሄ የሚሆንልኝ ለኔ ወንድሞቼ እናቴ አባቴ ለኔ ለክብሬ እስኪሰግዱልኝ የሚያደርሰው እኔ ማን በሆን ነው በውስጥ ያለው ምን ቢሆን ነው ምን የሚደንቅ ነገር አለ ብሎ ተደንቆ ነው ይህ ህፃን ልጅ በኩራት ከእንቅልፉ እንደተነሳ አባቱ ጋር ሄዶ በፍቅር ጠርቶ ለአባቱ ህልሙን መናገር መቻሉ ምን እንደሚያሳየን ታውቃላችሁ አባትየው የሚገርም አባት መሆኑ ልጁን በሚገርም መንፈስ በሚገርም ፍቅር እንዳሳደገው ማሳየቱ ምክንያቱም ህፃኑ ልጅ ፍሪ ነው በቃ ነፃነት አለው አባቱ ጋራ ህልሙን እንኳን ሊያካፍለው ህልሙን ሊነግረው እንኳን ፍቃደኛ ነው አባትየው እንደሚሰማው እርግጠኛ ነው ዛሬኛ ልጆቻችንን ለመስራት ፍቃደኛ አይደለም ህልምማ ጨራሽ ጧት ተነስቶ ከእንቅልፉ ቀስቅሶኝ ህልሜን ነግራለሁ ቢለኝ አለቀለት በቃ ይቀልዳል እንዴ ነው ምን ለውኛ ህልም አይደለም ምንም ነገር ልጆቻችን ሊያናግሩን በጣም ነው የሚፈሩን ይሄ ተገቢ አይደለም አባታችን ያዕቆብ እንደዛ አይደለም አባታችን ያዕቆብ ተገቢ የሆነው ነፃነት ለልጆች የሚሰጥ አባት ነው እኛ ታሪክ ብቻ አይደለም እንማረው ከታሪክ ውስጥ ሌሰን ነው ህይወት ጋይዳንስ የሚሆነን ይሄ የህይወት ምሪት የሚሆነን ለህይወት ምሪት የሚሆነን ነገር ነው እየተማርን የምንሄደው እንጂ ታሪክ ብቻ እየተረክን አይደለም የምንሄደው ስለዚህ አባቶች ለልጆቻቸው ልጆችን በነፃነት ሊያወራቸው የሚችሉ መሆን አለበት ስለምንም ጉዳይ በክብር ከልጆች ጋር መነጋገር ያስፈልጋል ከልጆች ጋር በጠረጴዛ ዙሪያ ማውራት ያስፈልጋል እንደ ያዕቆብ ሰፊ አባት መሆን አለበት ዩሱፍን አይነት የሆኑ ነፃነታቸውን ያወጁ ልጆች ቤታችን ሊኖሩን ይገባል መናገር ሲጀምሩ ነው እኛ ማናገር ሲችሉ ነው ትክክል መሆናቸውን ማወቅ የምንችለው ከተሳሳቱ ማረም የምንችለው ግን ሁሉንም በር መንዘጋባቸው ከሆነ ግን ያዕቆብን መንገድ እየተከተለን አይደለም ያዕቆብ ለአባቶቹ ለልጆቹ ፍሪ የሆነ አባት ነው ተመልከቱ ለአባቱ ነገረው ህልሙ አባት ከሰማ በኋላ የአባትነት ሚና ምን እንደሆነ በቅጦ ያሳየን አባት ነው ያዕቆብ ህልሙን ከሰማ በኋላ ወዲያውኑ የህልሙ ፍቺ ገብቶታል ያዕቆብ ነብይ ነው ገብቶታል ምን አለ መሰላችሁ ለልጁ እንዲህ ያለው قال يا بني أنت يتوددكو يتفكركو يتوددكو لجي هوي لا تقصص رؤياك على إخوتك لو اندموچ ህልምህን እንዳትነግራቸው ወዲያውኑ ያዕቆብ ማስጠንቀቂያ ነው ለልጁ የሰጠው ዋርኒንግ ነው የሰጠው ለወንድሞች ህልምህን ለወንድሞች ምን እንዳትነግራቸው ለምን فيكيدوا لك كيدا የሆነ ነገር ያስቡልሃል ብዬ ሰጋለሁ ለወንድሞች እንዳትነግራቸው ግን የሚገርመው አባትየው ልጁን በፍቅር ነው ያቡነ ያለው የተወደድከው የተከበርከው ልጄ ሆይ እንዳትነግራቸው አሁን ህልሙ የነገረው ህልም የሚያስገርም የሚያስደምምና ደስ የሚል ነው እኮ አባትኛ ምን ጠብቀው የነበረው በጣም የሚገርም ነው መጨረሻ ላይ ኮኛ ላንተን ሰግድልሃልን ማለት ነው the brightful future ነው ያለ ወደፊት የሚመጣው ህይወት ብርሃናዊ ነው የሚደንቅ ነው ሞገስ ታገኛለህ ስልጣን ታገኛለህ ደስ የሚል ነገር ነው አይደለም ያለው አባትየው መጀመሪያ ማስጠንቀቂያ ነው የሰጠው ለምን ልጁ
ታላቅ ክብር እንደሚያገኝ ገብቶታል ከክብሩ ጋር የሚከፍለው ዋጋ እንዳለ አውቋል አባትየው ዋጋ እንዳለ አውቋል በጣም የሚገርም አባት ነው ያዕቆብ በጣም በሳል አባት ነው ከዛ ምን አለ ፈየኪዱ ለከይዳ የሆነ ነገር ያስቡላል ብዬ አስባለውኝ እንዳትነግራቸው ያዕቆብ የሚገርመኝ ምኑ መሰላችሁ ያዕቆብ he knows very well about the nature of his children የልጆቹን ተፈጥሯዊ ባህሪ ጠንቅቆ የሚያውቅ አባት የነሱን ባድ ኢሞሽን ያላቸውን የተሳሳተ የሆነ ስሜት በተለይ በዩሱፍ ላይ ያላቸውን ስሜት ጠንቅቆ ያውቃል ወንድሞቹ ያላቸውን ኔቸር ተፈጥሯቸውን ስለሚያውቅ ለልጁ ምን አለው እንዳትነግራቸው ህልሙን አለው በሩን እየዘጋ ነው ማንኛውም ሊመጣ የሚችለውን የክፋት በርን ያዕቆብ እየዘጋ ነው ያለው የሚደንቅ አባት ነው ያዕቆብ ወላሂ እኔ ሱብሃንአላህ በጣም ነው የምወደው ያዕቆብ የሚገርም አባት ልጆቹ እንዳይጋጩበት በልጆቹ ማል ጠላት እንዳይገባ በር እየዘጋ ነው የሆነ ክፉ ነገር ሊያስቡል ይችላሉ ስለዚህ ህልሙን እንዳትነግራቸው ፈየኪዱ ለከይዳ የሆነ ነገር ሊያደርጉብህ ይችላል እኔ ያዕቆብ የሚገርመኝ he's not delusional about his children ስለ ልጆቹ የተሳሳተ አመለካከት ያለው አባት አይደለም አንድ እኔኮ ያዕቆብ ነኝ ያዕቆብ የጌታ ነብይ ነኝ የኔ ልጆች ይሳሳታሉ እንዴ አይሳሳቱም የኔ ልጆች መጥፎ ባህሪ ይኖርባቸዋል አይኖርባቸውም የኔ ልጆች ኔጌቲቭ ኢሞሽን ይኖራቸዋል በፍጹም ቅናት ምቀኝነት ተንኮል ኩራት ምናምን አያቃቸውም አይልም እንደዛ human nature ነው የሰው ልጅ ተፈጥሮ ኔጌቲቭ ኢሞሽኖች እንዳሉት ያውቃል ይሄን የተረዳ አባት ነው እኛ ስለ ልጆቻችን የተሳሳተ አመለካከት ሊኖረን አይገባም ሊኖረን የሚገባው ስለ ልጆቻችን እውነተኛ ትክክለኛ ሪያሊስቲክ መዳሰስ የሚጨብጥ እውነታ ነው ይሄንን ደግሞ ማወቅ የምንችለው ልጆቻችንን በጥልቀት ማየት ስንችል ነው እኛ ለልጆቻችን ምግብ ስላቀረብን ትምህርት ቤት ወስደን ስላስተማርናቸው ጠዋት ትምህርት ቤት እንወረውራቸዋለን 10 ሰዓት ላይ ፒክ እናደርጋቸዋለን ከዛ ትምህርት ያጠናሉ ማታ ይተኛሉ ጠዋት ይሄዳሉ አንገናኝም የልጆቹ ስብዕና ምን ይመስላል ልጆቹ ምን ያያሰቡ ነው ሜንታላቸው ምን ይመስላል ስለልቦናቸው ምን ይመስላል አንተዋወቅ ልጅና አባት አይተዋወቁም ቤት ውስጥ አይተዋወቅም ግን አባት ልጅ ያሳደግኩ ነው ይላል በኩራት ያዕቆብ በልጆቹ ጉዳይ ዲሉዥናል አይደለም የተሳሳተ አመለካከት የለውም ትክክለኛ የጠራ አመለካከት ነው ያለው እኔ ልጆቼ ፍጹም ንጹህ ናቸው ምንም ነገር ሊያደርጉ አይችሉም እንደዛ ይባላል ኔጌቲቭ ኢሞሽን አለ ውስጥ የኔ ልጆች ኮርስ በርሳቸው ምንም ነገር አይፈጠርም በማል አይባልም አባት አይኑን ከፍቶ ማየት አለበት እናት አይኗን ከፍታ ማየት አለባት ልጆቿን ሁሌ በፍቅር አብረው እንዲኖሩ ልጆቻችን ሁሉ ጊዜ አብረው በፍቅር ተሳስረው ቤት ወንድማማችነት ከፈረሰ ነው ሀገር የሚፈርሰው ማህበረሰብ የሚፈርሰው ሀገር የሚፈርሰው ከወንድሙ ጋር መቃቃር የጀመረ በወንድሙ ላይ እጁን መሰንዘር የጀመረ በወንድሙ ላይ ቃላት መሰንዘር የጀመረ ውጭ ወጥቶ ማንን ነው የሚተው ማንን ነው የሚተው ሁሉ ነገር የሚጀምረው ከቤት ነው ሁሉ ነገር ያለው ቤት ውስጥ ነው ሁሉ ነገር የሀገር ገጽታ ግንባታ በለው የማህበረሰብ ገጽታ ግንባታ በለው የማህበረሰብ እድገት የሀገር እድገት የስነ ምግባር እድገት በወጣቶች ውስጥ የሚገለጠው የሚታየው የሚጀምረው ከቤት ነው ያዕቆብ በልጆቹ ጉዳይ ላይ ዲሉዥናል አይደለም ስለዚህ ምን አለ ተጠንቀቅ አለ የልጆቹን ሳይኮሎጂ ስለሚያውቅ ፈየኪዱ ለከይዳ የሆነ ነገር ሊያስቡልህ ይችላሉ ስለዚህ ፕሮቴክቲቭ እየሆነ ነው ዩሱፍን ብቻ አይደለም እየጠበቀ ያለው በነገራችን ላይ ዮሴፍን ብቻ አይደለም የሚጠብቀው እኮ ከወንድሞቹ አደጋ ዮሴፍን ብቻ ሳይሆን በዮሴፍ ምክንያት እነዚህ ወንድሞች ወንጀል ውስጥ እንዳይገቡ እነሱንም እግረ መንገድ ፕሮቴክት እያደረገ ነው እየተከላከለ ነው ይገርማል he's trying to close all doors of evil የክፋት በርን ሁሉ እየዘጋ እንዳለ እንመለከታለን ከዛ ምን እንዳለ ታውቃላችሁ ኢነ ሸይጣን ለኢንሳን ያضው ሙቢን አሁን ያወራ ያለው ስለ ወንድሞቹ ነው ለወንድሞች ህልም እንዳትነግር ነው ወዲያውኑ ሽፍት አደረገና ያዕቆብ እንዳለ ታውቃላችሁ አለይሂ ሰላም የጌታ ሰላም በሱ ላይ ይስፈንበት ኢነ ሸይጣን ቅንጣት ታክል ጥርጥር የለውም ሸይጣን እኮ ለኢንሳን ለሰው ልጅ አضው ሙቢን ግልጽ የሆነ ጠላት ነው ዘር ቀለም ቋንቋ ሃይማኖት ጾታ ሳይለይ ሸይጣን በአጠቃላይ ለሰው ልጅ በአጠቃላይ ሰው ለተባለ ለኔ ላንተ ሰው ለተባለ በሙሉ ሸይጣን ቀንደኛ ጠላት ነው ግልጽ ጠላት ነው አለ ቆይ ያወራ ያለው ስለ ወንድሞቹ ነው ለምን ነው ስለ ሸይጣን የሚያወራው ዩሱፍ ማን ነው ያዕቆብ አለይሂ ሰላም ለምን ነው የሚያወራው ምክንያቱም the source of all evils የክፋት ሁሉ ምንጭ ሸይጣን ነው ያለ ነው
አዎ ወንድሞችህ ኔጌቲቭ ኢሞሽን ኖሯቸው የማይገባ የሆነ ስሜት ላንተ ኖሯቸው በመቀኝነት ተነሳስተው የሆነ ነገር ሊያደርጉ ይችላሉ ብዬ እሰጋለሁ። በዚህ ግን ክፉ ስሜታቸው ላይ ጋዝ የሚያርከፈክፈው ወንድምን ከወንድም የሚነጥል እናትን ከልጅ የሚነጥል አባትን ከልጅ የሚነጥል ሀገር እርስ በርስ እንድትባላ የሚያደርግ ወንድም ወንድሙ ላይ ብረት እንዲያነሳ የሚያደርግ ከኋላ ቆሞ ጋዝ የሚያርከፈክፈው ማን ነው? ሸይጣን ነው። እኔ ያዕቆብ እኮ በጣም የሚደንቀኝ አባት እኮ ነው። እይታው እኮ ይገርማል ያዕቆብ። እኔ እንደውም የሚመስለኝ ነው ወላሂ ጋድ ነው ጌታ ያውቃል። ግን እየነገረው ለዩሱፍ እየነገረው መሀል ላይ የተበሳጨ ነው የሚመስለኝ። ሸይጣን እነ ሸይጣን ለልኢንሳን ያዱው ሙቢን ይሁት ሁሉ እኮ ምክንያት እኮ ሸይጣን ነው። እንዲህ ያለው ነው የሚመስል እነ ሸይጣን ለልኢንሳን ያዱው ሙቢን ግልጽ ጠላት ነው። እቺን ትንሽ እናብራራት። ሸይጣንን ነው የረገመው። ሸይጣን ለሰው ልጅ ጠላት እንደሆነ ነው ያነሳው። የክፋት ሁሉ ምንጭ ሸይጣን ስለሆነ ወንድሞቹ በዩሱፍ ላይ ቅናቻን ያለባቸው ወንድሞቹ በዩሱፍ ላይ ቅናቻን ያለባቸው ኢንቬ ነው አይደለ? የቅናቻ ሁሉ ደግሞ ሩቱ ሸይጣን ነው። የቅናቻ መንፈስ በሙሉ ሩቱ ማን ነው? ሸይጣን ነው። ሸይጣን ለሰው ልጆች ሁሉ ግልጽ የሆነ ጠላት ነው። እኔ ምቀኛ አይደለሁም አትበሉ። እኔ ምቀኛ ነኝ፣ አንተ ምቀኛ ነህ። የምቀኝነት ባህሪ ያለበት መጠኑ ሊበዛና ሊያንስ ይችላል። በሳይኮሎጂው ምናልባት ጊዜ ካገኘን በሚቀጥለው ክፍል ጊዜ ልናየው እንችላለን። አክቲቭ ኢንቬ እና ፓሲቭ ኢንቬ የሚባል ነገር አለ በሳይኮሎጂ ጥናት ውስጥ። የምቀኝነትም ደረጃ አለው። የዮሴፍ ወንድሞች ምቀኝነታቸው በጣም ከፍተኛ ነበር። የተመቀኙት በወንድማቸው ላይ ነው። የሚገርም የተመቀኙት እኮ ገንዘብ አለው ብለው አይደለም፣ አንተ ስልጣን አለው ብለው እኮ አይደለም የተመቀኙት። የዮሴፍ ወንድሞች ዮሴፍን የተመቀኙት በአንድ ነገር ነው። ምን እንደሆነ ታውቃለህ? አባታችን ያዕቆብ ከኛ የበለጠ ዩሱፍን ይወደዋል። የቀኑት በፍቅር ነው። ለመግደል የተነሱት አባታችን ዮሴፍን የበለጠ ያፈቅረዋል ከኛ የበለጠ። እኛ ነው በአባታችን ልቦና ውስጥ በፍቅር ነክሰን መኖር ያለብን እንጂ ዩሱፍ አይደለም። በፍቅር ምክንያት ነው ወንድሜ። ስለዚህ ምቀኝነት የለብኝም አይባልም። ኖ ካሜራውን ወደፊታችን ማዞር አለብን። this is reality እውነታ ነው። ግን ስሩ ፕሮሰስ በጊዜ ሂደት ውስጥ ግን መቅረፍ ይቻላል። በጊዜ ሂደት ውስጥ ግን ይህን ስሜት ማንበርከክ ይቻላል። ከተውነውስ ያዕቆብ ምን አለ? ኢነ ሸይጣነ ሊልኢንሳን ያዱቡ ሙቢን። ሸይጣን ይገባና ያቀጣጥለዋል። ሸይጣን የሚፈልገው ምንድን ነው? በእኛ መካከል ልዩነት እንዲኖር፣ የሐሳብ ልዩነት እንዲኖር፣ ከሐሳብ ልዩነት በኋላ ጸብ እንዲኖር፣ ከጸብ በኋላ እንድንበታተን፣ ከተበታተንም በኋላ ብረት አንስተን እርስ በርሳችን እንድንዋጋ። አቤልና ቃየል እኮ የአደም የመጀመሪያ ሁለቱ ልጆች እኮ በምቀኝነት እኮ ተነሳስተው ነው አይደል ቃየል ወንድሙን አቤልን የገደለው። ዮሴፍና ወንድሞቹ ታሪክና እኮ ወደ ኋላ መለስንል የአደም ሁለት ልጆች ታሪክ እኮ ያን ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 26 ጀምሮ ቁርአን የሚተርከልን ነው። ከቁጥር 26 ጀምሮ የሚተርከልን ኢነ ሸይጣነ ሊልኢንሳኒ አዱው ሙቢን። የምቀኝነት ሁሉ ስሩ ሸይጣን ነው። ሸይጣን ከጌታ ጋር የተጣላው በቁርአን እይታ ከአላህ ጋር የተጣላበት ምክንያት ኩራት ነው። ኢጎስቲካል ፐርሰናሊቲው ነው። ሸይጣን ከአባታችን ከአዳም ጋር የተጣላው በምቀኝነት ምክንያት ነው። አዳም ከጌታ ዘንድ የተሰጠውን ልዩ ክብር ለሱ ሳይሆን መሰጠት የነበረበት ለኔ ነው የሚገባኝ በሚል ስሜት ሸይጣን በአደም ላይ በመቀናቱ በአባታችን በአዳም ላይ በመቀናቱ ምክንያት ከጌታ ጋር እንዲጣላ አድርጎታል። ምቀኝነት የክፋት ሁሉ ምንጭ ነው። ይህንን ምቀኝነት ከስሩል ለማጥፋት መንገዶቹ ምንድናቸው? በዩሱፍ ታሪክ ውስጥ ምቀኝነት ያመጣው መዘዝ ጣጣ ምንድነው? ምቀኝነት ባለበት ቦታ ሁሉ ሸይጣን ይገኛል። ሸይጣን እንዳይኖር ምቀኝነትን ማጥፋት አለብን። ምቀኝነት ሲጠፋ ሸይጣንም ገለል ይላል፣ ሌላ ነገር ያጣል። ይህንንና መሰል ሐሳቦችን በክፍል 3 ላይ የዩሱፍና የወንድሞቹን ታሪክ የበለጠ የምንቃኝ ይሆናል። ስለ ምቀኝነት ክፋት በጥልቀት እንመለከታለን።
የምቀኝነት ሁሉ ስሩ ሸይጣን መሆኑን እናያለን። ምቀኝነትን በጊዜ ሂደት እንዴት ማጥፋት ይቻላል፣ ሸይጣን ደግሞ ምቀኝነታችን ላይ ሚና እንዳይኖረው እንዴት ማድረግ ይቻላል የሚሉትን መሰል ነጥቦች በክፍል 3 ላይ እንቃኛለን። ስላደመጣችሁን ከልብ አመሰግናለሁ። ሰላም አለይኩም።